ሰላም እንዴት ቆያችሁ? ዶክተር ኢዮብ ማሞ ጋር ያደረኩኝን ቆይታ ነው ለእናንተ ማቀርብላችሁ። የዶክተር ኢዮብን ሐሳቦችን ይዤላችሁ መጥቻለሁ ማለት ነውና ዶክተር ኢዮብ በጣም አስተማሪ የሆኑ ብዙ መጽሐፍቶችን ጽፏል። ስለዚህ ከነዛ መጽሐፍቶችም ቴሌግራም ቻናሉ ላይ ብዙ ትምህርቶችን እያስተማረ ነውና እኔ ዶክተር ኢዮብ መጽሐፍቶችን አነባለሁ፣ ጽሁፎችን እከታተላለሁና ለህይወት ጠቃሚ የሆኑ ትምህርቶችን ያስተምራል። ስለዚህ በዚህ አጋጣሚ ዶክተር ኢዮብን እንድትከታተሉና እንድታነቡት መጽሐፍቶችን እጋብዛችኋለሁ። ለህይወታችሁ፣ ለስራችሁ፣ ለእያንዳንዱ ነገር መመሪያ አድርጋችሁ ከተጠቀማችሁበት ታተርፋላችሁ ማለት ነውና ስለዚህ ዛሬ ዶክተር ኢዮብ ማሞ ካነሳቸው ሐሳቦች ውስጥ የምጠቅማችሁን ነገር ይዤላችሁ መጥቻለሁ። ዛሬ ከምናነሳው ሐሳቦች ወይ ከዶክተር ኢዮብ ማሞ ጋር ካደረግናቸው ቆይታዎች በተከታታይ 10 እስከ 15 ክፍሎችን ይዤላችሁ እቀርባለሁ። ስለዚህ መጀመሪያ ላይ ከዶክተር ኢዮብ ጋር ያደረግንበትን ርዕስ ምንድነው ወይም ለዛሬ ይዤላችሁ የመጣሁት ክፍል 1 ከዶክተር ኢዮብ ማሞ ጋር ወይ የዶክተር ኢዮብ ያወራው ሐሳብ ከቆመ ሰዓት ትሻላለህ በሚል ሐሳብ ላይ ዶክተር ኢዮብ ማሞ ጋር ያደረግነው ቆይታና እንዴት ነው እኔ ከቆመ ሰዓት ምሻለው ምን ለማለት ፈልጎ ነው ዶክተር ኢዮብ ማሞ የሚለውን ሐሳብ ታገኛላችሁ። እና ሁልጊዜ እኔ እንደተሳሳትኩ ነው፣ እኔ አልችልም፣ አንድ ቀን ትክክል ሆኜ አላቅም፣ አመለካከቴ የተሳሳተ ነው፣ ብቃት የለኝም፣ ሰዎች ወደፊት ሲገሰግሱ እኔ ወደ ኋላ ቀርቻለሁ፣ አልቻልኩም፣ አላማዬን አላውቀውም የመሳሰሉ ብዙ ስሜቶች ወደ ውስጣችን ይመጣሉ ብዙ ጊዜ ማለት ነውና ብዙ ጊዜ የሚያጠቁ ስሜቶች ናቸው። በጣም ብዙውን ሰው የሚያጠቁ ስሜቶች ናቸው። ሁሉ ጊዜ እንደተሳሳትኩ ነው፣ እኔ አልቻልኩም፣ አመለካከቴ የተሳሳተ ነው፣ አካሄዴ የተሳሳተ ነው፣ ሰዎች ወደፊት ሲሄዱ እኔ ወደ ኋላ ነው፣ አልዛው በቆምኩበት ቦታ ነው፣ ተሳክቶልኝ አያውቅም፣ ህይወቴ ሁሉ ጊዜ የክሳራ ነው፣ ብዙ የክሳራ ነው፣ በእድሜ አትርፌ አላቅም የመሳሰሉ ብዙ ስሜቶች ብዙ ሰዎችን ያጠቃሉ ማለት ነው። እና እነዚህ ስሜቶች በተገቢው መልክ ካልተያዙ ስሜታችንን የሚጎዱ የሚያኮስሱን ውድቀታችንን የሚያፋጥኑ ነገሮች ናቸው። እነዚህ ስሜቶችን በተገቢው መልክ ይዘን ካላከምናቸው ካላስተካከለን ስሜታችንን ይጎዳሉ። ስሜታችንን የማኮሰስ አቅም አላቸው። ተስፋ የማስቆረጥ አቅም አላቸው። ስለዚህ እነዚህ ስሜቶችን ወደ ውስጣችን ሲመጡ በምን አይነት መልኩ ነው ማስተናገድ ያለብን? ወይም አሉታዊ ስሜቶች ወደ ውስጣችን ሲመጡ በምን አይነት መንገድ ነው እነዚህ ስሜቶችን ማስተናገድ ያለብን? ምክንያቱም በጣም ብዙ ሰዎችን የሚያጠቁ ስሜቶች ናቸው። ስለዚህ እነዚህ ስሜቶችን በተገቢው መንገድ ማከም ካልቻለን እኛን ወደ ኋላ የማስቀረት እኛን የበታችኝነት ስሜት እንዲሰማን የማድረግ አቅም አላቸው ማለት ነው። ስለዚህ እንዴት ነው እነዚህ ስሜቶችን ማስተናገድ ያለብን የሚለው ዶክተር ኢዮብ አሁንም ቀጥሎ ያስቀምጣል። ምክንያቱም እነዚህ ስሜቶች በጣም ብዙ ሰዎች ጋር የሚሰሙ ስሜቶች ናቸውና በአግባቡ ካልተያዙ እኛን ወደ ኋላ የማስቀረት ወደ ኋላ የመሳብ ከዓላማችን ውጪ የማድረግ አቅም አላቸው። እንዴት ነው እነዚህ የምናስተካክለው? እንደ እውነቱ ከሆነ እነዚህ ስሜቶች በጣም ብዙ ሰዎች የሚሰማቸው ስሜቶች ናቸው። ስለዚህ እነዚህ ስሜቶችን እንደ ማንቂያ ደወል አድርገን ከተጠቀምን ይጠቅሙናል ማለት ነው። እነዚህ ስሜቶችን እንደ ማንቂያ ደወል አድርገን ካልተጠቀምን ተስፋ ወደ መቁረጥ ይወስዱናል። ወይም በተቃራኒው መንገድ ስንጠቀም እነዚህ ስሜቶች ተስፋ ለመቁረጥ ከተጠቀምንባቸው ወደ ኋላ ይጎትቱናል ማለት ነው። እነዚህ ስሜቶችን ለማንቂያ ደወልነት ከተጠቀመን በጣም መልካም ነው፣ እንድናሻሽል ያግዙናል። በተቃራኒው መንገድ አሉታዊ ስሜቶች ሲሰሙን ተስፋ ለመቁረጥ ከተጠቀምን ወደ ኋላ ይጎትቱናል ወይም ወደ ኋላ ያስቀሩናል ማለት ነው። ስለዚህ እነዚህ ስሜቶችን መጠቀም ያለብን ለማንቂያ ደወልነት ነው። ይህንን እውነታ አንድ ሰው በእንደዚህ አይነት መልክ ይገልጸዋል። በምን አይነት መልክ መሳላችሁ?
በብልሽት ምክንያት 2 ሰዓት ላይ የቆመ ሰዓት ውሰዱ። አናሎግ የሆነ የግድግዳ ሰዓት በብልሽት ምክንያት 2 ሰዓት ላይ ቆሟል። ይሄ በብልሽት ምክንያት 2 ሰዓት ላይ የቆመው ሰዓት በቀን 2 ጊዜ ትክክል ይሆናል ማለት ነው። በቀን 2 ጊዜ ማታ 2 ሰዓት ላይ ትክክል ነው፣ ጠዋት 2 ሰዓት ላይ ትክክል ነው። ስለዚህ ቆሟል፣ ተበላሽቷል። ነገር ግን ይሄ ሰዓት በቀን 2 ጊዜ ትክክል ነው። አያችሁ፣ የቆመ ሰዓት እንኳን በቀን 2 ጊዜ ትክክል ከሆነ አንተ ከቆመ ሰዓት ትሻላለህ ማለት ነው። ማሰብ ትችላለህ፣ መስራት ትችላለህ፣ አቅም አለክ። ስለዚህ ከቆመ ሰዓት ትሻላለህ። የቆመ ሰዓት በቀን 2 ጊዜ ትክክል ነው። እዚህ ሁሌም ማሰብ ያለብን የሰው ልጅ ከቆመ ሰዓት ይሻላል። አንተ ከቆመ ሰዓት ትሻላለህ፣ አንቺ ከቆመ ሰዓት ትሻላለች። የቆመ ሰዓት እንኳን በቀን 2 ጊዜ ትክክል ነው። አንድ ነገር አስቡ፣ የቆመ ሰዓት በቀን 2 ጊዜ ትክክል ነው ይላልና ምንም ያህል ስህተት የሰራ ሰው ብትሆን፣ ምን ያህል ወደፊት መራመድ እንዳቃተህ ብታስብ፣ ምን ያህል የመሻሻል ነገር እንዳልታየብህ ብታምን፣ ምንም ያህል እንደማትችል ብታስብ፣ ምንም ያህል እንደማይሳካልህ ብታስብ፣ ምንም ያህል ወደፊት የመራመድ አቅም እንደሌለ ብታስብ እንኳን አንተ ከቆመ ሰዓት ትሻላለህ። ምክንያቱም አንድ ነገር ማሰብ አለብህ። የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 3 ዓመት፣ የዛሬ 2 ዓመት፣ የዛሬ ዓመት ከትላንት ከነበርክበት ዛሬ አሁን ያለህበት እንደሚሻል ማሰብ አለብህ። ይህን ነገር አስብ። በትንሹም ቢሆን ከትላንት ዛሬ ይሻላል፣ በትንሹም ቢሆን። ስለዚህ አንተ ከቆመ ሰዓት ትሻላለህ ማለት ነው። ምናልባት አንድ ነገር ልታስብ ትችላለህ። እኔ ባለሁበት ቆሜያለሁ፣ ከትላንት ወርጃለሁ፣ ትላንት ከነበረኝ ማንነት የዛሬ ማንነቴ በጣም የወረደ ነው ብለህ ልታስብ ትችላለህ። አንድ ነገር ግን አስብ፣ ከነዚህ ውስጥ የተማርከውን ትምህርት አስብ፣ የወሰድከውን ትምህርት አስብ፣ ከውድቀት ከድክመቴ የተማርከውን ትምህርት አስብ። ይሄን ነገር ማሰብ እንኳን የማንቂያ ደወል ነው ማለት ነው። ይሄም የማንቂያ ደወል ማሰብ እንኳን ከትላንት እንደምትሻል ከውድቀት አንተ እንደምትሻል የሚያሳይ ነው። ይሄን የማንቂያ ደወል ለመልካም ነገር፣ ለመነሳት፣ ለመሻሻል፣ ለመስራት፣ ለመቀጠል የምትጠቀም ከሆነ አንተ ከቆመ ሰዓት ትሻላለህ ማለት ነው። ወደ ውስጥ የሚመጡ እነዚህ አሉታዊ የሆኑ ሐሳቦችን ለማንቂያ ደወልነት ከተጠቀምክ አንተ ከቆመ ሰዓት ትሻላለህ፣ ትጠቀምበታለህ ማለት ነው። ማሰብህን፣ ራስን መገምገምህን፣ ያለፈውና የወደፊቱን ማስላት መቻልህን አስብ። ስለዚህ ይሄን ማሰብ፣ ይሄን ማስላት ማንቂያ ደወል ነው ማለት ነው። ማንቂያ ደወሉ ለመሻሻል ከተጠቀምክበት መልካም ነው ማለት ነው። መሻሻል ትችላለህ ማለት ነው። እንዲህ ይላል ዶክተር ኢዮብ ማሞ፣ ከእንደዚህ አይነት ነገር እንዴት መውጣት ወይም ከእንደዚህ አይነት አስተሳሰብ ለመውጣት ከፈለክ፣ ከተሳሳትከው፣ ከማትችለው፣ ካልተሳካው፣ ካልሆነው አትነሳ። ምንም እንኳን ትንሽ ነው ብለህ ብታስብም ከትክክለኝነትህ ከተሳካልህና ከሆነልህ ነገር ተነስ። በዚህ ስሜት ጫና ውስጥ ሆነ ዘንግተኸው ነው እንጂ ሌሎች ማድረግ የቻሏቸውን ለአንተ ግን ያቃቱ በርካታ ነገሮች መኖራቸውን ያክል ሌሎች ሰዎች ደግሞ ያቃቷቸውን አንተ ደግሞ ማድረግ የምትችላቸው በርካታ ነገሮች እንዳሉ አስብ። ከዚህ አመለካከት ለመውጣት ካሰብ ከውድቀቴ አትነሳ ነው። አልችልም ከሚለው ስሜት አትነሳ ነው። ከተሳሳትከው ነገር አትነሳ ነው። ካልተሳካልህ ነገር አትነሳ ነው። ይሄማሙ ብለው ከእንደዚህ አይነት ስሜት ለመውጣት ወይም ከእንደዚህ አይነት አመለካከት ለመውጣት ምንም እንኳን ትንሽ ነው ብለህ ብታስብም ትክክለኛ ከሆንክ
ካሰብከው ነገር ከተሳካልህ ከሆነልህ ነገር ከምትችለው ነገር ተነስ፣ አፓርክ ከዛ ነገር ላይ ሰዎች የቻሉት አንተ እንዴት ቆያችሁ? ዶክተር ኢዮብ ማሞ ጋር ያደረኩኝን ቆይታ ነው ለእናንተ ማቀርበላችሁ። ሶ የዶክተር ኢዮብን ሐሳቦችን ይዤላችሁ መጥቻለሁ ማለት ነው እና ዶክተር ኢዮብ በጣም አስተማሪ የሆኑ ብዙ መጽሐፍቶችን ጽፏል። ስለዚህ ከነዛ መጽሐፍቶችም ቴሌግራም ቻናሉ ላይ ብዙ ትምህርቶችን እያስተማረ ነውና እኔ ዶክተር ኢዮብ መጽሐፍቶችን አነባለሁ፣ ጽሁፎችን እከታተላለሁና ለህይወት ጠቃሚ የሆኑ ትምህርቶችን ያስተምራል። ስለዚህ በዚህ አጋጣሚ ዶክተር ኢዮብን እንድትከታተሉና እንድታነቡት መጽሐፍቶችን እጋብዛችኋለሁ። ለህይወታችሁ፣ ለስራችሁ፣ ለእያንዳንዱ ነገር መመሪያ አድርጋችሁ ከተጠቀማችሁበት ታተርፋላችሁ ማለት ነውና ስለዚህ ዛሬ ዶክተር ኢዮብ ማሞ ካነሳቸው ሐሳቦች ውስጥ የምጠቅማችሁን ነገር ይዤላችሁ መጥቻለሁ። ዛሬ ከምናነሳው ሐሳቦች ወይ ከዶክተር ኢዮብ ማሞ ጋር ካደረግናቸው ቆይታዎች በተከታታይ 10 እስከ 15 ክፍሎችን ይዤላችሁ እቀርባለሁ። ስለዚህ መጀመሪያ ላይ ከዶክተር ኢዮብ ጋር ያደረግንበትን ርዕስ ምንድነው ወይም ለዛሬ ይዤላችሁ የመጣሁት ክፍል 1 ከዶክተር ኢዮብ ማሞ ጋር ወይ የዶክተር ኢዮብ ያወራው ሐሳብ ከቆመ ሰዓት ትሻላለህ በሚል ሐሳብ ላይ
ዶክተር ኢዮብ ማሞ ጋር ያደረግነው ቆይታና እንዴት ነው እኔ ከቆመ እሳት ምሻለው ምን ለማለት ፈልጎ ነው ዶክተር ኢዮብ ማሞ የሚለውን ሐሳብ ታገኛላችሁ። እና ሁሉ ጊዜ እኔ እንደተሳሳትኩ ነው፣ እኔ አልችልም፣ አንድ ቀን ትክክል ሆኜ አላቅም፣ አመለካከቴ የተሳሳተ ነው፣ ብቃት የለኝም፣ ሰዎች ወደፊት ሲገሰግሱ እኔ ወደ ኋላ ቀርቻለሁ፣ አልቻልኩም፣ አላማዬን አላውቀውም የመሳሰሉ ብዙ ስሜቶች ወደ ውስጣችን ይመጣሉ ብዙ ጊዜ ማለት ነውና ብዙ ጊዜ የሚያጠቁን ስሜቶች ናቸው። በጣም ብዙውን ሰው የሚያጠቁ ስሜቶች ናቸው። ሁሉ ጊዜ እንደተሳሳትኩ ነው፣ እኔ አልቻልኩም፣ አመለካከቴ የተሳሳተ ነው፣ አካሄዴ የተሳሳተ ነው፣ ሰዎች ወደፊት ሲሄዱ እኔ ወደ ኋላ ነው፣ አልዛው በቆምኩበት ቦታ ነው፣ ተሳክቶልኝ አያውቅም፣ ህይወቴ ሁሉ ጊዜ የክሳራ ነው፣ ጉዞዬ የክሳራ ነው፣ በእድሜ አትርፌ አላቅም የመሳሰሉ ብዙ ስሜቶች ብዙ ሰዎችን ያጠቃሉ ማለት ነው። እና እነዚህ ስሜቶች በተገቢው መልክ ካልተያዙ ስሜታችንን የሚጎዱ የሚያኮስሱን ውድቀታችንን የሚያፋጥኑ ነገሮች ናቸው። እነዚህ ስሜቶችን በተገቢው መልክ ይዘን ካላከምናቸው ካላስተካከለን ስሜታችንን ይጎዳሉ። ስሜታችንን የማኮሰስ አቅም አላቸው። ተስፋ የማስቆረጥ አቅም አላቸው። ስለዚህ እነዚህ ስሜቶችን ወደ ውስጣችን ሲመጡ በምን አይነት መልኩ ነው ማስተናገድ ያለብን? ወይም አሉታዊ ስሜቶች ወደ ውስጣችን ሲመጡ በምን አይነት መንገድ ነው እነዚህ ስሜቶችን ማስተናገድ ያለብን? ምክንያቱም በጣም ብዙ ሰዎችን የሚያጠቁ ስሜቶች ናቸው። ስለዚህ እነዚህ ስሜቶችን በተገቢው መንገድ ማከም ካልቻለን እኛን ወደ ኋላ የማስቀረት እኛን የበታችኝነት ስሜት እንዲሰማን የማድረግ አቅም አላቸው ማለት ነው። ስለዚህ እንዴት ነው እነዚህ ስሜቶችን ማስተናገድ ያለብን የሚለው ዶክተር ኢዮብ አሁንም ቀጥሎ ያስቀምጣል። ምክንያቱም እነዚህ ስሜቶች በጣም ብዙ ሰዎች ጋር የሚሰሙ ስሜቶች ናቸው እና በአግባቡ ካልተያዙ እኛን ወደ ኋላ የማስቀረት ወደ ኋላ የመሳብ ከዓላማችን ውጪ የማድረግ አቅም አላቸው። እንዴት ነው እነዚህ የምናስተካክለው? እንደ እውነቱ ከሆነ እነዚህ ስሜቶች በጣም ብዙ ሰዎች የሚሰማቸው ስሜቶች ናቸው። ስለዚህ እነዚህ ስሜቶችን እንደ ማንቂያ ደወል አድርገን ከተጠቀምን ይጠቅሙናል ማለት ነው። እነዚህ ስሜቶችን እንደ ማንቂያ ደወል አድርገን ካልተጠቀምን ተስፋ ወደ መቁረጥ ይወስዱናል። ወይም በተቃራኒው መንገድ ስንጠቀም እነዚህ ስሜቶች ተስፋ ለመቁረጥ ከተጠቀምንባቸው ወደ ኋላ ይጎትቱናል ማለት ነው። እነዚህ ስሜቶችን ለማንቂያ ደወልነት ከተጠቀመን በጣም መልካም ነው፣ እንድናሻሽል ያግዙናል። በተቃራኒው መንገድ አሉታዊ ስሜቶች ሲሰሙን ተስፋ ለመቁረጥ ከተጠቀምን ወደ ኋላ ይጎትቱናል ወይም ወደ ኋላ ያስቀሩናል ማለት ነው። ስለዚህ እነዚህ ስሜቶችን መጠቀም ያለብን ለማንቂያ ደወልነት ነው። ይህንን እውነታ አንድ ሰው በእንደዚህ አይነት መልክ ይገልጸዋል። በምን አይነት መልክ መሳላችሁ? በብልሽት ምክንያት 2 ሰዓት ላይ የቆመ ሰዓት ውሰዱ። አናሎግ የሆነ የግድግዳ ሰዓት በብልሽት ምክንያት 2 ሰዓት ላይ ቆሟል። ይሄ በብልሽት ምክንያት 2 ሰዓት ላይ የቆመው ሰዓት በቀን 2 ጊዜ ትክክል ይሆናል ማለት ነው። በቀን 2 ጊዜ ማታ 2 ሰዓት ላይ ትክክል ነው፣ ጠዋት 2 ሰዓት ላይ ትክክል ነው። ስለዚህ ቆሟል፣ ተበላሽቷል። ነገር ግን ይሄ ሰዓት በቀን 2 ጊዜ ትክክል ነው። አያችሁ፣ የቆመ ሰዓት እንኳን በቀን 2 ጊዜ ትክክል ከሆነ አንተ ከቆመ ሰዓት ትሻላለህ ማለት ነው። ማሰብ ትችላለህ፣ መስራት ትችላለህ፣ አቅም አለክ። ስለዚህ ከቆመ ሰዓት ትሻላለህ። የቆመ ሰዓት በቀን 2 ጊዜ ትክክል ነው። እዚህ ሁሌም ማሰብ ያለብን የሰው ልጅ ከቆመ ሰዓት ይሻላል። አንተ ከቆመ ሰዓት ትሻላለህ፣ አንቺ ከቆመ ሰዓት ትሻላለች። የቆመ ሰዓት እንኳን በቀን 2 ጊዜ ትክክል ነው። አንድ ነገር አስቡ። የቆመ ሰዓት በቀን 2 ጊዜ ትክክል ነው ይላልና ምንም ያህል ስህተት የሰራ ሰው ብትሆን ምን ያህል ወደፊት መራመድ
እንዳቃተህ ብታስብ፣ ምን ያህል የመሻሻል ነገር እንዳልታየብህ ብታምን፣ ምንም ያህል እንደማትችል ብታስብ፣ ምንም ያህል እንደማይሳካልህ ብታስብ፣ ምንም ያህል ወደፊት የመራመድ አቅም እንደሌለ ብታስብ እንኳን አንተ ከቆመ ሰዓት ትሻላለህ። ምክንያቱም አንድ ነገር ማሰብ አለብህ። የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 3 ዓመት፣ የዛሬ 2 ዓመት፣ የዛሬ ዓመት ከትላንት ከነበርክበት ዛሬ አሁን ያለህበት እንደሚሻል ማሰብ አለብህ። ይህን ነገር አስብ። በትንሹም ቢሆን ከትላንት ዛሬ ይሻላል፣ በትንሹም ቢሆን። ስለዚህ አንተ ከቆመ ሰዓት ትሻላለህ ማለት ነው። ምናልባት አንድ ነገር ልታስብ ትችላለህ። እኔ ባለሁበት ቆሜያለሁ፣ ከትላንት ወርጃለሁ፣ ትላንት ከነበረኝ ማንነት የዛሬ ማንነቴ በጣም የወረደ ነው ብለህ ልታስብ ትችላለህ። አንድ ነገር ግን አስብ። ከነዚህ ውስጥ የተማርከውን ትምህርት አስብ፣ የወሰድከውን ትምህርት አስብ፣ ከውድቀት ከድክመቴ የተማርከውን ትምህርት አስብ። ይሄን ነገር ማሰብ እንኳን የማንቂያ ደወል ነው ማለት ነው። ይሄም የማንቂያ ደወል ማሰብ እንኳን ከትላንት እንደምትሻል ከውድቀት አንተ እንደምትሻል የሚያሳይ ነው። ይሄን የማንቂያ ደወል ለመልካም ነገር፣ ለመነሳት፣ ለመሻሻል፣ ለመስራት፣ ለመቀጠል የምትጠቀም ከሆነ አንተ ከቆመ ሰዓት ትሻላለህ ማለት ነው። ወደ ውስጥ የሚመጡ እነዚህ አሉታዊ የሆኑ ሐሳቦችን ለማንቂያ ደወልነት ከተጠቀምክ አንተ ከቆመ ሰዓት ትሻላለህ፣ ትጠቀምበታለህ ማለት ነው። ማሰብህን፣ ራስን መገምገምህን፣ ያለፈውና የወደፊቱን ማስላት መቻልህን አስበው። ስለዚህ ይሄን ማሰብ፣ ይሄን ማስላት ማንቂያ ደወል ነው ማለት ነው። ማንቂያ ደወሉ ለመሻሻል ከተጠቀምክበት መልካም ነው ማለት ነው። መሻሻል ትችላለህ ማለት ነው። እንዲህ ይላል ዶክተር ኢዮብ ማሞ። ከእንደዚህ አይነት ነገር እንዴት መውጣት ወይም ከእንደዚህ አይነት አስተሳሰብ ለመውጣት ከፈለክ፣ ከተሳሳትከው፣ ከማትችለው፣ ካልተሳካው፣ ካልሆነው አትነሳ። ምንም እንኳን ትንሽ ነው ብለህ ብታስብም ከትክክለኝነትህ ከተሳካልህና ከሆነልህ ነገር ተነስ። በዚህ ስሜት ጫና ውስጥ ሆነ ዘንግተኸው ነው እንጂ ሌሎች ማድረግ የቻሏቸውን ለአንተ ግን ያቃቱ በርካታ ነገሮች መኖራቸውን ያክል ሌሎች ሰዎች ደግሞ ያቃቷቸውን አንተ ደግሞ ማድረግ የምትችላቸው በርካታ ነገሮች እንዳሉ አስብ። ከዚህ አመለካከት ለመውጣት ካሰብ ከውድቀቴ አትነሳ ነው። አልችልም ከሚለው ስሜት አትነሳ ነው። ከተሳሳትከው ነገር አትነሳ ነው። ካልተሳካልህ ነገር አትነሳ ነው ኢዮብ የሚለው። ከእንደዚህ አይነት ስሜት ለመውጣት ወይም ከእንደዚህ አይነት አመለካከት ለመውጣት ምንም እንኳን ትንሽ ነው ብለህ ብታስብም ትክክለኛ ከሆንከው ነገር፣ ከተሳካልህ ከሆነልህ ነገር፣ ከምትችለው ነገር ተነስ። አፓርክ ከዛ ነገር ላይ ሰዎች የቻሉት አንተ ግን ያልቻልካቸው ነገሮች እንዳሉ ሁሉ ሰዎችን ያቃታቸው ነገር አንተ ግን በቀላሉ የምታደርጋቸው ነገሮች እንዳሉ አስብ። ምክንያቱም በዛኛው ስሜት ውስጥ ሆነ እነዚህ የምትችላቸውን ነገሮችን ላታስብ ትችላለህ። ስለዚህ በጣም እኔ የሚችለው ምንድነው ብለህ ማሰብ መቻል አለብህ። ባይዚው ከኔ ይልቅ ጓደኛዬ የተሻለ የሆነበት በጣም ብዙ ነገር አለ። ከጓደኛዬ ይልቅ እኔ የሚሻልበት በጣም ብዙ ነገር አለ። ጓደኛዬ መስራት የማይችለው እኔ መስራት የሚችለው ነገር አለ። እኔ መስራት የማልችለው ጓደኛዬ መስራት የሚችለው ነገር አለ። ስለዚህ ብዙ ጊዜ ሰዎች በአሉታዊ በሆነ አስተሳሰብ ውስጥ እኔ አልችልም፣ እኔ አቅም የለኝም፣ እኔ ከሳራ ውስጥ ነኝ፣ እየተሳካልኝ አይደለም፣ ከትላንት ዛሬ እየወረድኩኝ ነው የሚል አይነት አስተሳሰብ ውስጥ ሆነው የሚችሉትን ማድረግ የሚችሉትን መስራት የሚችሉትን ነገር ይዘነጋሉ። አስበውም አያውቁም ማለት ነው። አስብ። ሰዎች የማይችሉትን አንተ የቻልከውን ነገር አስብ።
ለሰዎች ያቃታቸው ነገር አንተ በቀላሉ የፈታኸውን ነገር አስብ። ከዛ ነገር ላይ ተነስ። ምክንያቱም የቆመ ሰዓት እንኳን በቀን 2 ጊዜ ትክክል ነው። ትላንት ማታ 2 ሰዓት፣ ጠዋት 2 ሰዓት ትክክል ነው ማለት ነው። አንተ ካለህበት ውድቀት፣ ካለህበት ድካም፣ ከአለመቻል የምትችለው ነገር እንዳለ አስብና ከዛ ነገር ላይ ተነስ፣ ለመስራት ተነስ። አሉታዊ ነገሮችን ወደ ውስጥ ያስገባ። እነዚህ ስሜቶችን ለማንቂያ ደወልነት ከተጠቀምክ ትለወጣለህ። ለማንቂያ ደወል ከተጠቀምክ ካለህበት ስሜት ውስጥ ትወጣለህ። እነዚህ ስሜቶችን፣ አሉታዊ ነገሮችን ተስፋ ለመቁረጥ ከተጠቀምክ፣ አልችልም ወይም አትችልም ስትባል እኔ አልችልም ብለህ ካሰብክ፣ ሁሉንም ነገር እኮ ያልቻልከው ነገር ሊኖር ይችላል፣ ግን የምትችለውም ነገር እንዳለ ማሰብ መቻል አለብህ። ስለዚህ ከምትችለው ነገር ተነስ ማለት ነው። ሰዎች አትችልም ስሉ አልችልም ማለት የለብህም፣ እችላለሁ ነው። ምክንያቱም አትችልም የሚባል ስሜት ወደ ውስጥ ሲመጣ የማትችለው ነገር እንዳለ ሊያሳይ ይችላል። ደግሞ የምትችለው ነገር እንዳለህም አንተ ማሳየት መቻል አለብህ። ከምትችለው ነገር ከተነሳ የማትችለው ነገር ነገ ላይ ትችላለህ ማለት ነው። ስለዚህ ሁሌም ፖዚቲቭ ቲንከሮች መሆን አለብን። ኔጌቲቭ ሐሳቦች፣ ኔጌቲቭ አይዲያዎች ወደ ውስጣችን ሲመጡ እነዚህ ኔጌቲቭ አይዲያዎችን ወደ ፖዚቲቭ መቀየር መቻል አለብን። ለማንቂያ ደወልነት መጠቀም አለብን እንጂ ተስፋ ለመቁረጥ መጠቀም የለብንም። ስለዚህ እንደ ዶክተር ኢዮብ ሐሳብ ከሆነ አንተ ከቆመ ሰዓት ትሻላለህ ማለት ነው። ሁሉም ይሄን አስብ። ከቆመ ሰዓት ትሻላለህ። አቅም አለ፣ ጉልበት አለ፣ ትችላለህ፣ መስራት ትችላለህ፣ ማንበብ ትችላለህ፣ መማር ትችላለህ፣ መለወጥ ትችላለህ። ከዚህ ነገር ተነስ።